እንደነዚህ ሀገራቸውን በቅንነት ህዝባቸውን በፍቅር ሲያገለግሉ ሳይ ከነርሱ አንዱን ሁን ይለኛል። አገልጋይነት እኮ ልብ ይጠይቃል፣ ለዛውም መልካም ልብ። ከተማውን ሳየው ጭንቅንቁ እኔንም ይጨንቀኛል። ግን ይህንን ጭንቅንቅ ለማስተንፈስ ቢሞክሩትን ፖሊሶች ሳይ በስራቸው ኮራለሁ። እንቅስቃሴን በአደራ ያስረከብኳቸው ያህል ይሰማኛል። እቺ ሀገር እኮ ተሰጥታቸዋለች ስል እገረማለሁ፣ አምናቸዋለሁ። ተዋናይ ነኝ። ሀገሩ የኪነ ጥበብ ሰው ያከብራል፣ ደስ ይለኛል። የሀገር ባለውለታን ያውቃሉ። ላብራራው። ሀገር ለመስራትም ለሀገር ለመስራትም ኪነ ጥበብ እድል ይሰጣል። ታሪክ የሚሰነደው ትርክት የሚሰራው በጥበብ ነው። ኪነ ጥበብ ሀገር ይወልዳል፣ ሀገር ያዋልዳል። በጥላሁን ኢትዮጵያ ስሜቱ ከፍ ዝቅ ያላለ ማን አለ? በጸጋዬ ገብረ መድኅን ስራዎች ከመቼ ይሆን አዋሽ ተስፋ መቁረጥን ማታውቅ ፈሰህ ተማጠህም አታልቅ። በአፈወርቅ ተክሌ ስዕሎች ልቡ ማይሞቅ በሐዲስ ዓለማየሁ ብዕር ሀገሩን ያልተዋወቀ ፍቅር እስከ መቃብር ባርጋ ወዳሶ ጭፈራ ያላጨበጨበ በፍቃዱ ተክለ ማርያም ትወና ቴዎድሮስን ልቡ ላይ ያልጻፈ ማን ነው? እጅ ተይዞ ሊወሰድ ምን እጅ አለው የሳት ሰደድ አያውቅም ክንዴ እንደሚያነድ። ለአሊ ቢራስ ትርጉም ያስፈልገናል። ጥበብ ቋንቋዋ አንድ እኮ ነው። አባተ መኩሪያ አድዋን ያዋጋ ያህል ከአድዋ ታሪክ አንለየው። የጂጂ አድዋ ትናንት የነበረን ያህል አንገታችንን ቀና ደረታችንን ነፋ አድርገን እንድንሄድ አላደረገንም። ይህ ነው ኪነ ጥበብ ታሪክህን ይሰራል፣ ትውልድ ያሻግራል ስንል የገዘፈ ሀገር የደረጀ ታሪክ በኪነ ጥበብ ይሰራል። ለምሳሌ ህንድን በምናወቅናት በቦሊውድ አትል ልዕለ ኃያሏን ሀገር አሜሪካን ያስተዋወቀን ማን ነው? ቦሊውድ አይደለም? የኪነ ጥበብን ኃይል ደግሞ ሌላ ገጽታ አላሳየ። ኢትዮጵያን በዓለም አደባባይ በክፉ ምሳሌ አድርጓት የነበረውም እኮ ይሄ ነው። ኢትዮጵያ ሲባል ረሃብ ሲባል ኢትዮጵያ አድርጎን ዓመታትን የዘለቀው እንርዳችሁ ሲሉ በሰሩት ሙዚቃ እኮ ነው። we are the world ነው አንረሳም። do they know it's Christmas አንረሳም። ጥበብ ያበላሸውን በጥበብ እናጥራው ስንል ህዝብ ለህዝብን አዘጋጀን። ላደረጉልን አመሰግንን። ደሞም በጣም ደህና ነን። ኢትዮጵያ በከፍታዋ ናት። እንተዋወቅ ስንል ኪን ኢትዮጵያን እሾህን በሾህ ይሏል። ይሄ ነው መድረክ መቅደስ ናት ይሉን ነበረ መምህራኖቻችን። እዚህ ባሉን ብዬ ሳስብ ደነግጣለሁ። የእውነት ልብን የሚሞላ ልዩ ስፍራ እኮ ነው። ነዋ እንደዚህ ነው እንዲህ እየተሽከረከርን እያረግን መገናኘት ጀመር። ተሽከረከር እንዴት ነህ? እየዞርን እየተሽከረከርን ይገርመኛል። መድረክ ላይ ስትቆም እንትኑ ይለያል፣ ስሜቱ ይለያል አይደል? የሚገርም ነው። አሁን ከታች ይዞኝ ሲወጣ ከዛ በኋላ to be or not to be ያይነ እንትን የሆነ ብቻ የሆነ መተወን እንትን ይመጣል። በጣም ይመጣል። እንትንም ክብርም አለው ወይ በጣም ሰው ወንበር ብቻ አይመስልም። አሁን ሰው የለም ግን ወንበር ነው ብለህ አታስበው። ሰዎች አሉ፣ የሆነ ነገር አለ ብለህ ታስባለህ። አለው ኦራ አለው አይደል? የሚመጣ ነገር አለ። በጣም ዘመናዊ ነው። በጣም ወደ ልጆቹም ደግሞ በጣም ደስ ይላቸዋል። ህፃናት አሁን በተለይ አሁን ይሄ የሚዞር ስቴጅ ለነሱ እዛ ጋር ተቀምጠው ሲያስቡት በፍጹም
ኮምፕሬሄንድ የሚያደርጉት ነገር አይደለም። እንደገና ከታች ሲወጣ የሆነ ሰው ሆነ ለነሱ አይናቸው ላይ ተለያየ ነገር ይፈልጋሉ። በተለይ አሁን ደግሞ ብዙ ፊልም ነው የሚያዩት፣ አኒሜሽን ነው የሚያዩት ምን እና ወደ ኋላ የቀረ ስቴጅ ጋር አይሆንም አይደል? ደግሞ ሀገር ደግሞ ልጆቿ ላይም ኢንቨስት ማድረግ አለበት አይደል? በጣም አንዱ ትልቅ ነገር የልጆችን አይምሮ የሚያሰፋው ይቻላል የሚል ነገር እዛ ላይ ደግሞ ሀገራቸውን ስትነግራቸው ከተለያየ ቦታ እንደመጡት ማለት ሀገራችን ምን ማለት እንደሆነ ደግሞ ከታች ጀምሮ ከሰራባቸው አይ ቲንክ ቲያትር ቤቶቻችን አሁን እንደዚህ አይነት የኢትዮጵያን ብዝሃነት መልኳን፣ ቀለሟን፣ ቋንቋዋን፣ እምነቷን በደንብ አድርገው ከህፃንነታቸው ጀምሮ የሚያሳዩቸው ከሆነ ትልቁ የሚረብሸን ያስቸገረን ነገር የልዩነት ሀሳብ ነው። አንዳችን ልዩነት መኖሩ ሳይሆን እኔ እናንተ አንድ አይደለንም፣ በቃ ቋንቋ ልዩ ነው፣ እምነት ልዩ ነው። እኔ ብዝሃነትና ልዩነት እኮ በጣም ይለያያል። እንደውም አንድም ቃል ብዙ ጊዜ እንደው በደንብ ሰዎች ቢያዩት እኔ የምፈልገው ልዩነት የሚለውና ልዩነት የሚለው ልዩነት ዲፈረንስ ነው። ልዩ ልዩነት የምንለው ዳይቨርሲቲ የሚለውን ይይዛል እና ያን ዳይቨርሲቲ ደግሞ ውብ ነው ለአርት በተለይ አሁን እንደዚህ አይነት ቦታ ቁንጅና አለው። ዳይቨርሲቲ ቀለሙ ምኑና አርት ደግሞ እሱን ይወዳል። ይሄ ቦታ እንግዲህ ብዙ ልጆች ያሳድግልናል። አዎ እድለኞች ናቸው የዛሬ ልጆች። በጣም ኪነ ጥበብ ፓወሯ እንዴት ትገልጿለህ? ኪነ ጥበብ የምር ምንድነው የሚባለው አይነት ፓወር አላት ነው ወይስ እኛ በጣም ብልጭልጭ ያደረግነው ነው? ምንድነው ጥበብ ትልቁ ኃይሉ ህልም ማጋራት ነው። የኛ አምባቾች ብትመለከት ለምሳሌ ስንማር ከትግራይ የመጡ ልጆች አሉ፣ ከኦሮሚያ የመጡ አሉ፣ ከደቡብ የመጡ አሉ። ሁላችንም ግን የጥላሁን ገሰሰን ኢትዮጵያ የሚለውን ሙዚቃ ሰምተነዋል። በሱ ሙዚቃ ውስጥ እሱ እያለቀሰ ሀገሩን የሳለበትን መንገድ አንተም እኔም ሁሉም ሰው አይምሮ ውስጥ ይሳላል። ምን ሰጠን ማለት ነው? የጋራ ምስል፣ የጋራ ህልም፣ የጋራ ሀሳብ ሰጠን ማለት ነው። ጥበብ ሌላ ማንም የማያደርገውን ይሄንን ስራ መስራት ትችላለች። ጸጋዬ ገብረመድህን ቴዎድሮስን ሰርቷል። ቴዎድሮስን አዲስ አበባ ሆኖ ያየው፣ ጎንደር ሆኖ ያየው፣ ጅጅጋ ሆኖ ያየው፣ ነቀምት ሆኖ ያየው ወይም ሁሉም ኢትዮጵያ ቦታ በአካባቢ ያየው ሰው በሙሉ ቴዎድሮስ እጁን አልሰጥም ብሎ ሀገሩን እንዳትደፈር ብሎ ራሱን ገሎ ክብሩን ጠበቀ፣ የኢትዮጵያን ክብር ጠበቀ የሚለው ታሪክ አንድ ህልም ይሰጠናል ማለት ነው። ያስተሳስረናል። ሁላችንም በሁሉም ቦታ ያለነውን ወጣቶች ልጆች አንድ ህልም ይሰጠናል። ትልቁ የሚፈለገውም ነገር ጥበብ ሼርድ የሆነ ቪዥን አለ። ይሄ ያልኩ የመካፈል አንዳንዳችን የመካፈል በሱ ምክንያት ደግሞ ህብረት የመፍጠር ስንገናኝ ኢትዮጵያዊ ነን። በምንድን ነው ኢትዮጵያ የምንሆነው? በህልሞቻችን እኮ ነው። አይምሮአችን ላይ ባሉ ስዕሎች ነው። እነዚህ ስዕሎች ደግሞ የሚሰሩት በዜማ፣ በቃል፣ በምስል እነኚህ ነገሮች ደግሞ ጥበብ ናቸው። ሙዚቃ ነው፣ ቲያትር ነው፣ ፊልም ነው ወይም ስዕል ነው። ለምሳሌ የተለያዩ ስዕሎች፣ ሐውልቶች ከተማ ውስጥ የሚቀመጡ ነገሮች ምንድነው? ለምሳሌ 6 ኪሎ ስትሄድ የሰማዕታት ሐውልት ታያለህ። አሁን ያ ሐውልት የጥበብ ስራ ነው። ያን ሐውልት ስታይ ሁሉም ኢትዮጵያዊ እዚህ ጋር ዜጎቻችን በፋሽስት የተጨፈጨፉበት መስዋዕትነት የከፈሉበት ነው ብሎ ሁሉም የጋራ እምነት የሚይዝበት ነውና ጥበብ ሀገር የሚገነባው ሀሳብ በመሰብሰብ ህልም አንድ ላይ በማምጣት አንድ አይነት ሀሳብ በመስጠት ነው። አንዱ በአንዱ ጫማ ውስጥ ሆኖ እንዲያስብ ለማድረግ። አዎ በጣም በጣም እኔ አሁን ኪነ ጥበብ አንዱ ትልቁ አቅሙ የሚመስለኝ እሱ ነው አይደል? በጣም በጣም እሱ አሁን ያመጣኸው ደግሞ ሀዘንተኛ እንበል ትራጀዲ አሁን እንዳልነው አይነት ወይም ደግሞ የአንድ አካባቢ ታሪክ የአንድ ህዝብ ታሪክ ስናይ ለምሳሌ አሁን ወደ ፊልም እንወሰደው ከሀገር የምናወጣው ለምሳሌ ማዘር ኢንዲያን አይተናል። ማዘር ኢንዲያን ስናይ የህንዶችን የሀገር ግንባታ ታሪክ ነው የሚያሳየው። ሁለት ልጆች አሉ። እነዛ አንዱ አጥፊ ነው፣ አንዱ ሰሪ ነው። እናት አለች፣ ለማሳደግ ትሞክራለች፣ ልጆቿን ለማስታረቅ፣ ልጆቿን ለማገናኘት። አባታቸው የለም። ያን መከራዋን ነው የምታየው። በሱ ውስጥ እኛ በማያገባን የህንድ ታሪክ ውስጥ ገብተን እናለቅሳለን።
እናዝናለን፣ በቃ ውስጣችን ይረበሻል። ይሄ ሁሉ የጥበብ ኃይል በእነሱ ጫማ ውስጥ እንድትቆም ያደርግሃል። ያው ጥበብ ፊልም፣ ቲያትር ብቻ አይደለም። ድሮም ያሉት ፌብልስ ለምሳሌ ተረቶች፣ የሚጻፉ ትርክቶች የመሳሰሉትን ስታይ ደግሞ ለምሳሌ የጣሊያን ሮሚዮስና ሮሙለስን ታሪክ ታስታውሳለህ? ሮምን የተመሰረተችበት ጣሊያንን የመሰረቱበት ታሪክ ከድርሰት ከናሬቲቭ ውስጥ የወጣ ነው። አንድ ተኩላ ነበረች፣ ሁለት ልጆች ጠፍተው አጥብታ አሳድጋቸው እነዛ ያደጉ ሰዎች ሮምን መሰረቱ የሚለው ያሁን ያለው የጣሊያን ሕዝብ ያንን እንደ ምልክት ወስዶ የተኩላዋን ምስል እንደ ሀገር ምስል ወስዶ ተሰብስቦበት ይኖራል። እንግዲህ ተረት ነው ይሄ፣ ትርክት ነው እና በጣም ኃይል ያለው ነገር ነው ጥበብ ለማለት ይቻላል። ሀገርን ደግሞ እንደዚህ መመስረት ብቻ ሳይሆን አንድን ሀገር ለሌላ ሀገርም የማሳየቱን ሁኔታም ብዙ እናነሳዋለን። አሁን ለምሳሌ ሬጌ ሙዚቃን በምትወስድበት ጊዜ ዓለም ላይ ሁሉም ጥግ ላይ ይሰማል። ሁሉም ጥግ ላይ። ጃማይካ ግን ሁሉም ጥግ ላይ ሰው የላትም። እንደው እንደ መጨረሻ ሀሳብ ላንሳልህና ለምሳሌ የኛ ደግሞ ኦልሞስት ብዙ አልተመረመረም አይደለ? በጣም የኛ ትግራይ ስትሄድ አሁን ጭራ መሰንቆ ስንት አይነት መሰንቆ እንደሚጠቀሙ ስትሰማ፣ ሙዚቃቸው የዜማውን አይነት ስትሰማ፣ የሚነፉትን ቢልታዎቹን አይነት ስትሰማ፣ ዝም ብለህ ጉንደ ወረድ ትንሽ ጠጋ ስትል ደግሞ ጎንደር እስክስታውን እንቅጥቅጡ ምናምን ታያለህ። ወሎ ስትሄድ አራት አይነት የአምባሰል ባቲ፣ አንቺ ሆዬ ምን ሌላ ተአምር ውስጥ ትገባለህ። ወደዛ ስትወርድ የምንጃር ጨዋታ ታያለህ። ራሱ ይኸውልህ የዳንስ ሁኔታ ራሱ ከሰሜን ወርደ እስከታች ከላይ ጀምሮ እስከ እግር የሚሄድበትን ታያለህ። እንትና ጨዋቱ የደቡብ ኦሞ አካባቢ ያሉ ህዝቦች የሚያወጧቸው የሚጫወቷቸው የሙዚቃ መሳሪያ አይነቶች፣ በእግራቸው የሚመቷቸው ሪትም የሚጠብቁባቸው አይነት ሁኔታዎች፣ ዜማዎቻቸው፣ የትንፋሽ መሳሪያዎች አሁን ወላይታ ጨጨዘሄ የሚባል አለ። የም ውስጥ ብትሄድ የምታገኛቸው እኔ ልነግርህ አልችልም ሚኪዬ፣ እንዴት አይነት ጣዕም ልክ ምግብ ቢሆን ሙዚቃ፣ ምግብ ቢሆን ጥበብ በየቀኑ የማይሰለችህ በየሰዓቱ የማይሰለች አይነት አሁን የጋምቤላ እንደ ጋምቤላ አይነት የሪትም ፍጥነት ያለው ሙዚቃ ሰምተህ ታውቃለህ? እና በዛ ፍጥነት ውስጥ ሙዚቃ ማውጣት ይሄ ለዓለም ጆሮ እኮ በጣም እንግዳ ነገር ነው። ቤኒሻንጉል ስትሄድ ይሄ የድምጽ እንትኖችን ስታገኝ፣ አፋር ከእንትን እንደ ስፕሪንግ የነጠሩ የሚጫወቱት ከላይ የዘነቡ ነው የሚመስለው። በጣም እንዴት አይነት እንትንና የራሱ እንትን አለው ያጫዋወቱ። ሶማሌም ስትሄድ ደግሞ ክልል ይዘ ዳንቶ የሚባል ደግሞ እንትን አላቸው። እና ውብ ሀገር እኮ ነው ሚኪዬ፣ በጣም ውብ የሆነ ሀብቱን ቆጥረህ የማጨርሰው ጥበብ በጣም ያዋድዳል፣ ያቀራርባል። እንዴ እንኳን እዚሁ ሀገራችን ያለ ነው ቅድም እንዳልኩ እንዴ የሌላ ሀገር ፊልም እኮ አይተን እኮ ወደናል ሰው እንዴ ብዙ እኮ የሌላ ሀገር እንትን ሙዚቃ ወደን አይተናል፣ ልብስ ለብሰናል። ስለዚህ አሁን አንተም ባለህበት ቦታ ባለህበት ኃላፊነት እኛም ባያለንበት መድረክ ነው ኪነ ጥበብ ሀገርን ለመፈወስ ሀገርን ለመገንባት የራሷን አስተዋጽኦ ማድረግ በጣም የፍቅር ቦታ ነው ጥበብ፣ የህብረት ቦታ ነው። ሰው ለስለስ የሚልበት ነው ጥበብ፣ ሰው ፍትት የሚልበት ነው። ይሄ የክፋቱ እንትን የሚርቅበት ቦታ ነው ጥበብ። እንደ ዝም ብለህ ቲያትር ቤት ሰዎች ሲሄዱ እኮ ደስ ሊላቸው እና ልክ ሙዚቃ ሲከፍቱ አይምሯቸው ሊከፈት ነው። እዛ ቦታ ላይ ሀገርን ማሳየት፣ እዛ የተከፈተ ቦታ ላይ ፍቅርን፣ ህብረትን፣ አንድነትን ካረግን ጥበብ በደንብ ኃይል አለው። ብዙ ሀገር ይገነባል፣ ብዙ ወደፊት ይወስደናል። በጣም እየተሽከረከርን ብዙ አወራን። በእውነት እንደ መዞር ታዲያስ ተያይዘን ጭልጣልን። በጣም አመሰግናለሁ። በጣም ቢዚ እንደሆን ካቃለሁኝ ግን አክብረህን ወደ ቤትን አክብረህ እዚህ ድረስ መጥተህ እንደዚህ አይነት ቆንጆ ጨዋታ ስለሰጠህን በጣም አመሰግናለሁ። እግዚአብሔር ያክብርልን። እሺ